ሁሉ ነገር እኮ እንዳይመጣ ነው የሚለው ያልነገርኩሽ። መስፍን ምንድነው የምታወራው? ትናንትና እኮ ተገላን የተገኘችው። ወይኔ ባዩሽ አባዬ ልታገባ አስበሃል እንዴ? እንዴት አንቺ? የሆነ የምታመጣት ሴትማ ሳትኖር አትቀርም። አንዬ አባዬ እውነቴን ነው እኮ ሁኔታ ሁሉ እኮ እንደዛ ነው የሚመስለው። አንዬ እኔ እኮ እንደው ከዛ ከሞቀ ቤት ወተሽ እዚህ ደሳሳ ቤት ውስጥ ከምትገቢ ብዬ ነው እንዴ። አይ አባዬ እየኖርነውን ህይወት ረስተኸው ነው እንዴ? ጠላቱ ሲሞት እግዚአብሔር ያጽና ይባላል እንዴ? እናንተ ሰዎች ጤና የላችሁም እንዴ? ጆሮ እኮ እውነቱን ነው። መቼም ሰዎቹ ወዳጆች ነበሩ አይሉንም። ይቀልዳሉ እንዴ? የሀንዬ እናት በጣም አዝናለች አሉ። ሄደን እግዚአብሔር ያጽናሽ እንበላት። እኔ በበኩሌ አልሄድም። ለምን? ሄጄ እግዚአብሔር ያጽናሽ ብላት እግዚአብሔር ራሱ ያዝንብኛል። አረቢያ ድሮም ከእናንተ ጋር ማውራት ጨጓራ መላጥ ነው። አጣ ስማ የለቅሶ ቤት ቡሌ ያበረ ነው ሰውየው። የኔ የለቅሶ ቤት ምስር ልበሉ ነው አይደል? ይጣፍጣል የለቅሶ ቤት ምስር። መተን ነው ግረው እንዴ? አረ በጣም ቦርብሮኛል። ልመጣ ነው። ሊበሉ ነው። የባዩሽ መጨረሻ ሞት ሆነ። እጅግ በጣም ያሳዝናል። በእውነቱ ከሆነ ሜላት የእሷን ሞት ስትሰማ ራሷን መቆጣጠር አቅቷት ፌንት አድርጋ ወድቃለች ማለት ነው። ምክንያቱም ባዩሽዬ ከልጅነት ጀምሮ ብዙ ነገር አብሬ የተሳለፈች ናት። ወይኔ ባዩሽዬ ጉድ ሆንኩኝ፣ ወይኔ ጓደኛዬ እያለች ለመናገር ግን እንደዚች አይነት ጠላት የሆነች ጓደኛ ስትሞት እንደዚህ መሆኑ ይሄ ይኖራል ብዬ አላስብም ማለት ማንም ሰው በእርግጥ መደሰት የለበትም፣ በማንም ሞት መደሰት የለበትም። ግን ይሄ ፊልም ሆኖ ነው እንጂ እንደዛ ልትገላት ልጇን ልታስገድል ለበቀል በጣም ምንም ሳታደርጋት ልትበቀላት የተነሳች ሴትዮ እንደዚህ ስትሆን ይህን ያክል ፌንት የሚያስነቅል ይህን ያክል የሚያሳብድ ነገር ማለት ቢሆን ደስ ይል ነበረ። ቢኖር የእውነትም እንደዚህ ቢኖር ግን የለም እና ያው ፊልም ስለሆነ ነው ደስ ይላል። እና ወይዘሮ ሜላት እጅግ በጣም አዝናለች፣ እጅግ በጣም ተጎድታለች በእንትና መሞት፣ በባዩሽ መሞት። ወይዘሮ ባዩሽ እንግዲህ ወደማይቀረው ተሰናብታለች። ይሄማ ያስጨሳል ብሏል ተምቹ፣ ይሄማ ያስጨሳል ብሏል ተምቹም ሰምቶ ማለት ነው። እንግዲህ እንደምታዩት በጣም አዝናለች፣ በሀዘን ታውጣለች ወይዘሮ ሜላት። መስፍኔም ሊያጽናናት ሊያበረታታት እየሞከረ ነው። ሲነግራት እጅግ በጣም ደንግጣለች። ምክንያቱም ትሞታለች ብላ በፍጹም አላሰበችም። ልጆቹና መስፍኔ ግን በጣም የፈሩት ያው እሷ እንደምትጠረጠር እሷ እንደምትባል ስለሚያውቁ እሷ እንዳትታሰር ብለው ነው። ሁሉም በጣም ፈርተዋል። ልጆቿም እጅግ በጣም ፈርተዋል። እንደዚህ አይነት ነገር ይፈጠራል ብለው አላሰቡም ነበረ። ነገር ግን ተፈጥሯል። ያው ሜላት ለጊዜው ማረፊያ ቤት ብትቆይ ይመስለኛል፣ የምትታሰር ይመስለኛል። ምክንያቱም እንትና የቀረጸችውን ቪዲዮ እንግዲህ ቀድሞ ካልገደላት ሜሮንን ካልገደላት ሜሮን ስለቀረጸች ቪዲዮ እሱን ትናገራለች፣ እሱን ትመሰክራለች፣ ታሳያለች ብዬ አስባለሁ ማለት ነው። ግን ያው እንዴት ቀረጽሽ እንዴት ምናምን ይመጣብኛልን ብላ ምትል ትችላለች። ነገር ግን መዳኛዋ እሷና እሷ ብቻ ናት። የወይዘሮ ሜላት መዳኛ እሷና እሷ ብቻ ናቸው። ተምቹ ከእስር ቤት ተፈቷል። ያው በወይዘሮ ሜላት ትብብር ነው ከእስር ቤት የተፈታው። ምክንያቱም እኔ እሱ ምንም የሚያውቀው ነገር የለም ብላ ተምቹን አስፈትተዋለች። ተምቹም ከእስር ቤት ወጥቶ ድንብላልን አግኝቷታል ማለት ነው። ድንብላል ልትጠይቀው ስታገኘው እጅግ በጣም ነው ደስ ያላት። መጀመሪያ እትዬ
ይኸው ነገር ልጠይቅሽ ነበረ ትላታለች። ምንድን ነው እሱ ብላል። ጉዳይሽ ምንድን ነው? እሺ ተናገሪ ትባላለች። ስለዛ ልጅ ነገር የትኛው ልጅ ስትላት ስለ እርግብ ፍቅረኛ ምን ነው አሳሰበሽ ግን ይሄን ያክል ምናምን አለቻት። እና እንዳለችውም ተፈቷ ተምቹ ስትላት ያው እስካሁን ሳይፈታ አይቀርም ስትላት በጣም ድም ብላል። ምክንያቱም ተምቹ ያሳዝናታል። በዛ ላይ ፎንቃም ሳይገባላት አልቀረም እና እጅግ በጣም ደስ ብሏት እያለ ሄዳ አግኝታዋለች ማለት ነው። ተምቹም እሷን ሲያይ እጅግ በጣም ነው ደስ ያለው። ምክንያቱም ተምቹም ለእሷ ጥሩ ስሜት አለው እና ተምቹ እንደተጠየቀ ግን እንደተፈታ ግን ሄዶ አባባ ኖላዊ ጋ ነው የሄደው፣ ሀንዬ ጋ ነው የሄደው። እነሱን ሄዶ ጠይቋቸዋል ማለት ነው። እጅግ በጣም ነው የሚወዳቸው፣ የሚወደዱ ፍቅራቸው ደስ ይላል። ሀንዬም ወደ ቤቷ ተመልሳለች። አባዬ ሁሉም የሚያምርብኝ ከአንተ ጋር ነው፣ እዛ ቤት ደስተኛ አይደለሁም፣ ሰላም አይደለሁም፣ አንተ ጋር ነው ሰላምዬ ብላ ወደ ቤቷ ተመልሳለች። አባባ ኖላዊም ሀንዬ እንደው ቤተሰቦች ጋር ብትኖሪ ነው የሚሻለው እባክሽ ሲላት፣ አባዬ ቆይ ሴት ልታመጣ አስበሃል እንዴ? ልታገባ አስበሃል እንዴ? ስትል አባባ ኖላዊ እጅግ በጣም አፈሩ። ሀንዬ ምን እያልሽ ነው ልጄ? እንዴት እንደዚህ ታያለሽ? ኧረ ተይ ዋይ ሁኔታህማ እንደዛ ነገር ነው የሚመስለው ምናምን ሁኔታ በሙሉ ስትላቸው፣ ኧረ አይደለም ልጄ እንደው ከዛ ቤት ወጥተሽ እዚህ ደሳሳ ጎጆ ለምን ብዬ ነው ሲሉም እንትን ይሏታል። እሷ ደግሞ አባዬ ደስታዬም ሁሉም ነገር ያለው አንተ ጋር ብቻ ነው፣ ስለዚህ አንተን መተው አልፈልግም በጭራሽ ትለዋለች። ካልሽ ይሁን እንግዲህ ትላይ ይለዋታል። አሲር ወደ እነ ሀና ቤት ይመጣል። ልክ አሁንም ሀና አገኛት እና ሲያገኛትም ማመን አቅቶታል። ማለት የሚያገኛት አልመሰለው። ሀና መተሻል እንዴ? ልውጣ በቃ ልሄድ በቃ ሲሉ ዛሬ እዚህ ቤት ከወጣ ከሄድክ ድጋሚ አይኔን አታየውም፣ አይኔን አላየውም ሲሉት አባባ ኖላዊ እሺ እሺ በቃ ችግር የለውም እቀመጣለሁ ብሎ ተቀምጠው ያወራሉ። ከዚህ በኋላ ሀንዬ መተሻል እንዴ ሲላት፣ እንዴ እዚህ እኮ ነው ያደረችው እንዴት ሲላቸው፣ ሀንዬ ወደ እዚህ ካልኖርኩ ብላ ግግም ብላብኛለች አሲር ይሉታል። ግን እኮ ቤተሰቦችሽ በጣም ጥሩዎች ናቸው፣ በተለይ እህትና ወንድሞችሽ ለምን እንደዛ አልክ ስትለው፣ እህትና ወንድሞችሽ እንኳን አሁን እህቱ ነው እህትና ወንድም እህታቸው ሆነሽ ድሮም ለአንቺ በጣም ነው እንትን የሚወዱሽ እና የሚያስቡልሽ ሲሉ ይነግራታል። ከዛ እንዴት እንደዚህ ልትል ቻልክ ስትለው፣ አይ ከድሮውም በጣም ነው የሚወዱሽ፣ ያኔ 30,000 ብሩን ብቻ ነበረ ተምቹ የሰጠኝ፣ 70,000 ብሩን ግን እነሱ ነበሩ እህትና ወንድሞችሽ የሰጡኝ ብሎ በጣም በጣም ትገረማለች። እጅግ በጣም ትገረማለች። እሺ ግን ያው እኔ እዚህ ነው መኖር የምፈልገው፣ ምክንያቱም በቃ እነዚህ ቤተሰቦች ጋር ነው መሆን የምፈልገው ብላ ትመጣለች። አባቴ ጋር ነው መኖር የምፈልገው ብላ ትመጣለች። ከዛም የባዩሽን መሞት ሰምተው ይደወልላታል። ሲነግሯት ተደውሎ በጣም ደንግጣ ትሄዳለች። ሁሉም የፈሩት ሜላት እንዳትታሰር ነው። ያው ሜላት ትታሰራለች ብለው ሁሉም እጅግ በጣም ፈርተዋል። አባባ ኖላዊ ልቅሶ መድረስ አለብን ሲሉ ከዛ ኑ እንሂድ ሲሏቸው አንሄድም እንዴ ጠላቷ እኮ ነው የሞተች፣ ጠላቷን ሄደን እግዜር ያጽናሽ ብንል እግዜሩስ አይኮነነንም ብለው ይስቃሉ፣ ይሳለቃሉ። አባባ ኖላዊ ድሮም እናንተ ጋር ማውራት ብለው ተነስተው ሲሄዱ የለቅሶ ቤት ቡሌ ሊነፉ ነው ፋያው አውነቅተንብዎታል ምናምን እያሉ ይቃለዳሉ። እሳቸው በጣም ተናደዋል። እና ውድ ቤተሰቦቻችን ሜላት እንዳትታሰር እንግዲህ እውነቱን ታውጣ ልጅቷ። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ውድ የመሲ ቻናል ቤተሰቦች።